ይኸውልሽ ሻሺ ኢትዮጲስ ጥቁር አንበሳ ሆስፒታል ሄደች እኮ ለምንድን ነው ሄደችው? ምን ልታደርግ ነው ሄደችው? እንዴ ልጆች ልታጫውት ነው ልደት ልታከብር እውነት በጣም ይገርማል ኢትዮጲስ ደስ ስትል ታዲያ ኢትዮጲስን የምወዳት እኮ ለዚህ እኮ ነው Ethiopis ya inanjo chadadis ijig batam Ethiopis ለዚች ልዩ ቀን ኢትዮጲስ ለልደት እንኳን ለኛ መጣ እንኳን ተወለድክ ኢትዮጲስን ይዘህ ይህን ድል ስላየ ኢትዮጲስ ለልደት ኢትዮጲስ እኛን ለማስደሰት ከቤቷ ተጉዛ መጣች ላንቺ ልደት ኢትዮጲስ ለልደት በአዲስ ፍቅር በአዲስ ቅኔ በአዲስ ዜማ ልናከብራት ችሉ ቀን በአዲስ ግርማ ልጆች በደስታ በሳቅ ተሞሉ ከኢትዮጲስ ጋራ ጨዋታን በሉ ኢትዮጲስ ለልደት ኢትዮጲስ የጦታ ጮራ እዚህ ድረስ መጣች ተረት ልታወራ ኢትዮጲስ ለልደት ኢትዮጲስ በጣም ወድሻለሁ እንቆቅልሽ ስትይ መልስልሻለሁ ኢትዮጲስ ለልደት ስምሽ ማነው? ብሌንዬ ጎበዝ ተማሪ ነሽ ወይ? ደስ ብሎኛል። ወደፊት ምን መሆን ትፈልጊያለሽ? ዶክተር መሆን ትፈልጊያለሽ? በጣም ጎበዝ እንደምትሆኚ እርግጠኛ ነኝ። እኔ ወድሻለሁ። እሺ ብሌንዬ? እኔም ወድሻለሁ። እሺ ስምህ ማነው? ሃሮን። እሺ ወደፊት ምን መሆን ትፈልጋለህ? ዶክተር። አንተ በጣም ጎበዝ እንደምትሆን እርግጠኛ ነኝ። እወድሃለሁ። ስምሽ ማነው? ኤፍራታ። ማነው? ኤፍራታ። እሺ ጎበዝ ተማሪ ነሽ ወይ? ስታድጊ ምን መሆን ነው የምትፈልጊው? ፖሊስ መሆን ነው የምትፈልገው? ትሆኛለሽ። እወድሻለሁ። ስምክ ማነው? ሴምዬ። ጎበዝ ተማሪ እንደሆንክ ሰምቻለሁ። ስታድግ ምን መሆን ነው የምትፈልገው? ዶክተር ነው የምትሆነው? እንዴ በጣም ጎበዝ ልጅ። እወድሃለሁ። እሺ ሴምዬ? ስሜ አስቴር ደገፉ ነው የሚባለው። ሙያ ነርስ ነኝ። ለዚህ ለህፃናት ካንሰር ክፍል ኃላፊ ነርስ ነኝ። እንግዲህ ልጆቹ በሽታው በጣም ከባድ ነው። ህክምናው በተለያየ መልኩ ቢሆን በጣም ይመረጣል። መድኃኒት ብቻ አይደለም የሚያስፈልገው። ብዙ ችግር ይዘው ነው የሚመጡት። ያው እንደ ኢትዮጵያዊ ገንዘብ ብቻ አይደለም የሚያስፈልገው፣ ሳይኮሎጂካሊም ሁሉም ሰው ችግር አለው። ገንዘብ ይዘው ልጄ ነገ ይታመማል ብሎ የሚቀመጥ ሰው የለም። ነገር ግን ችግር ሁሉም ጋር ስላለ በሶሻሉ መረዳት አለባቸው፣ ሳይኮሎጂካሊ መረዳት አለባቸው። ልጆቹ ያው ከኛ ጋር ቆይታቸው ረጅም ነው። ቢያንስ ከ2 አመት ተኩል እስከ 3 አመት ይቆያሉ። ቤተሰብ ማለት ነው ያው ልጆቹ እና የሚድኑ ብዙ ልጆች አሉን። አያያዝ ነው ቤተሰብ በደንብ የሚይዝልን ከሆነ የሚተባበረን ከሆነ ብዙ ድርጅቶች ከኛ ጋር የሚቆሙ ከሆነ ስራው ጥሩ ይሆንልናል። እንደ ባለሙያ ለኛ ደሞዝ የምንለው የልጆቹ መዳን ነው፣ ደስታችን ነው። ምክንያቱም አብረን እንቆያለን፣ ቤተሰብ እንሆናለን፣ ደስ ይለናል። ግን ሲታመሙ ወይም የሆነ ችግር ሲገጥማቸው ያው አብረን ነው ችግር ውስጥ የምንገባውና እኔ እንደ ቆይታዬ እዚህ ቦታ ላይ አሁን ልትረዱን ስለመጣችሁ ከኛ ልጆች ጋር ልታሳልፉ ስለመጣችሁ በጣም አመሰግናለሁ። ደስ ይለኛል። ምክንያቱም መጫወት አለባቸው። እዚህ ቦታ ረጅም ጊዜ ነው። መድኃኒቱ ኃይለኛ ነው። መድኃኒት በወሰዱ ጊዜ
ህመም ይብስባቸዋል ኢንፌክሽን እንዳይኖራቸው ጥንቃቄ ያስፈልጋል መድኃኒቱ በጣም ይጎዳቸዋል ስለዚህ ያው ይሄንን ሲያሳልፉ ለነሱ ይሄኛው ጨዋታው ኢትዮጵስም መጣ ከኛ ጋር ልታሳልፍ ልጆቹን ልታዝናናልን ስለመጣች በጣም እናመሰግናለን ማንኛውም ኢትዮጵያዊ ይሄ ችግር እንዲረዳዳ አንድነታችንን ብንጠብቅ ሁሉም ሰው ቢረዳዳ ደስ ይለኛል እናንተ ስለመጣችሁ በጣም እናመሰግናለን ሁሉም ሰው ቢለምድ ደግሞ እጋብዛለሁ ደስ ብሎኛል አመሰግናለሁ እንቆቅልሽ ልጅየው ልሂድ እናትየው ልቅር እናትየው ልቅር ዛሬ እንግዲህ በኤምዋይ ዲያግኖስቲክ ሴንተር ልጆቹ ጋር በዓሉን ለማክበር ልደት ለማክበር ኢትዮጲስን ይዘው ተገኝተዋል መጀመሪያ ጥያቄ ሲያቀርቡልን በጣም ደስ ብሎ ነበር ምክንያቱም ልጆች ብዙ ጊዜ ከኢትዮጲስ ጋር በጣም ቁርኝት አላቸውና ከሚሰጠው ለልጆቹ ከሚሰጠው መዝናናትም ደስታም አንፃር ደስ ብሎ ነው የተቀበልናቸው ያው እንደምትመለከቱት ዛሬ ቀን ደርሶ እዚህ ተገኝተዋል በጣም ተደስተናል ልጆቹ ላይ የተለየ ደስታ እንደሚፈጥርባቸው አልጠራጠርም ያው እንደምታዩት ዋርዱ ላይ በጣም ጭንቀት ይበዛል ወላጆች ካንሰር ሲባል የልጃቸው መም ካንሰር ነው ሲባል ጀምሮ ያለውን ስትረስ እናቀዋለን ልጆቹም ደግሞ ከሆስፒታል ኢንቫይሮንመንት ስለማይወጡ እንደዚህ የሚያስደስቱ ነገሮች እነሱ ጋር ሲመጣ በጣም ደስ ብሎ ነው የምንቀበለውና በዚሁ አጋጣሚ በጣም ከልብ እናመሰግናለን በኤምዋይ ዲያግኖስቲክ ሴንተር በጣም እግዚአብሔር ይስጥልን ኢትዮጲስም ስለመጣሽ ከኛ ጋር ልጆቻችን ላይ ምን ያህል ደስታ እንደሚነበብ እንግዲህ ከፊታቸው እናያለን ብዬ አስባለሁ በኤምዋይ ዲያግኖስቲክ ሴንተር ዛሬ ያው የአንድ ህፃን ልጆች አሉበት አይደለም ለማክበር ተገኙ ሙሉ 26 የህፃናት ካንሰር ታካሚዎች አሉ ሙሉ የሁሉንም ዛሬ ያከብርላቸው ነው የመጣው የህፃናት ህክምና ስፔሻሊቲ ተማሪ ሐኪም ሁለተኛ ዓመት አርቶ ሐኪም ነኝ በመቀጠል አሁን እዚህ ያለነው ዲ7 ወይም ደግሞ የህፃናት የካንሰር እና ሄማቶሎጂ ኦንኮሎጂ ክፍል እንገኛለን እዚህ 26 አልጋ ነው ያለን እና 26ቱም አልጋ ሁሉ ጊዜ ሙሉ ሆኖ እኔ ጥቁር አንበሳ ከመጣው ጀምሮ በጣም ልብ ሚነካ አልጋ ልክ ሲወጣ ባናቱ እየተተካ የሚታከምበት ሁኔታ ነው ያለው ያን ያህል በርደን እንዳለ ውጭ ያለው ሰው ያቀው አልጋተው ድንገተኛ ክፍል የሚተኙዋሉ እዚህም ከተኙ በኋላ ደግሞ ህክምናው ከበድ ያለ ህክምና ነው ኬሞቴራፒ ሁሉም ሰው በሰው እንሰማለን እና ያለን ምናልባት ዘመድ ካለን ካንሰር ታማሚ እናቀዋለን አዋቂ እንኳን ሲወስድ እየጮኸ ያለቀሰ የሚወስደው ህክምና ነው እዚያ አብሬያቸው 2-3 ወር በቆየውበት ጊዜ ያስተዋልኩት ነገር በጣም ከባድ ነው እያንዳንዱ ፔሸንት ኬሞ ሲወስድ የሚኖረው ኢፌክት አለ
በዛ ላይ ደግሞ 2 ዓመት በላይ ከዛ በላይ የሚቆዩ ታማሚዎች አሉ። በዛ ኦን ኤንድ ኦፍ እንትን ውስጥ እንኳን ለህፃን ልጅ አይደለም ለአዋቂ ልብ የሚነካ ነገር ነው። ሶ እንደዚህ አይነት እንትኖች ፕሮግራሞች መዘጋጀታቸውን በጣም ደግፈዋለሁ። በተለይ እንዲህ በድርጅት ደረጃም ደግሞ ተቋቁሞ ሲሆን ኢትዮጲስም እንደዚህ ለልጆቹ ቫልዩ ያለው ነገር ሲሆን በጣም ጥሩ ነው። ቢኮዝ ኤቭሪ ታይም ልጆች ናቸው ጨዋታ ይናፍቃሉ ይጓጓሉ። ሆስፒታል ደግሞ ለልጅ የሚመች ቦታ አይደለም። እንኳን ለልጅ ለአዋቂም የሆነ ይጨንቃል። 1 ሳምንት 2 ሳምንት ያስታመምን ሰዎች እንረዳዋለን እና በጣም ነው የሚያሳዝኑት። እንደ ሐኪም ራሱ ኢሞሽናሊ በጣም አታችድ የምትሆኝበት ቦታ ነው። ልጆቹ ያሳዝኑሻል። የቻልሽውን ያህል ህክምና ታረጋለሽ። ግን ይሄ ኢሞሽናሊ ደግሞ ሶሻሊ ደግሞ ለልጆቹ ኬሩን ማግኘቱ ልጆቹ ሲጫወቱ ማየቱ ደስ የሚል ነገር ነው። አንድ ላይ ሁለቱም ነው መቀጠል ያለበት እንጂ ጀስት በሽታውን ብቻ ያከምሽ 2 ዓመት እስር ቤት እንደማለት እኮ ነው። እና ከዛ አንፃር እንደዚህ አይነት ፕሮግራሞች ቢዘጋጁ በጣም የሚበረታታ ነው። ለልጆቹ ከዚህም በበለጠ ኢቭን ዊክሊ ብቻ እንደዚህ መሀል ላይ የሚመጣው ነገር በጣም ጥሩ ነው የሚበረታታ ነው። ከዚህም በበለጠ አንዳንዴ ቢጃማዎች እርዳታዎች ይመጣሉ። ጥሩ ነው ከሌላው ክፍል ይሻላል። ግን ከዚህም በላይ ቢደረግላቸው የሚገባቸው ናቸው እንጂ እንትን አይደለም። ኢትዮጲስ የእኛ ልጆች አዳዲስ እጅግ በጣም ኢትዮጲስ ለዚች ልዩ ቀን ኢትዮጲስ ለልደት እንኳን ለኛ መጣ እንኳን ተወለድ ኢትዮጲስን ይዘህ ይህን ድል ስላየ ኢትዮጲስ ለልደት ኢትዮጲስ እኛን ለማስደሰት ከቤቷ ተጉዛ መጣች ላንቺ ልደት ኢትዮጲስ ለልደት በአዲስ ፍቅር በአዲስ ቅኔ በአዲስ ዜማ ልናከብራት ችሉ ቀን በአዲስ ግርማ ልጆች በደስታ በሳቅ ተሞሉ ከኢትዮጲስ ጋራ ጨዋታን በሉ ኢትዮጲስ ለልደት ኢትዮጲስ የጦታ ጮራ እዚህ ድረስ መጣች ተረት ልታወራ ኢትዮጲስ ለልደት ኢትዮጲስ በጣም ወድሻለሁ እንቆቅልሽ ስትይ መልስልሻለሁ ኢትዮጲስ ለልደት ኢትዮጲስዬ ወይ አንድዬ እንግዲህ አባከሱን በተለያዩ ቦታዎች አስተምረናል። አባከሱንም እንዲያገኙ አድርገናል። አዎ ልክ ነው። አሁን ደግሞ ከጋምቤላ አካባቢ ጥያቄ መጥቷል። ከጋምቤላ አካባቢ ጥያቄ መጣው እንግዲህ ምንድነው ልጆቻችን በሂሳብ ትምህርት ጎበዝ እንዲሆኑ በአባከስ እንዲማሩ እንፈልጋለን ብለዋል ቤተሰቦች። ይሄን ደግሞ ኃላፊነቱን ወስዶ ብራይት የኮምፒውተርና የቋንቋ ማሰልጠኛ ተማሪዎችን ለማሰልጠን ዝግጅቱን አጠናቋል። ስለዚህ ከኛ ጋር በጋራ ነው የሚሰሩት። ምንድነው የምታደርጉት? በዚህ በብራይት የቋንቋና የኮምፒውተር ማሰልጠኛ ቦታ እየሄዳችሁ መመዝገብ ትችላላችሁ። እኛ ደግሞ ከዚህ አስተማሪዎችን እንልክላቸዋለን። የምንልከው አስተማሪ እዛ ያሉትን አስተማሪዎች እንዲያሰለጥኑ ነው። ከዛ ትምህርቱን ልጆቻችሁ መማር ይችላሉ። እንግዲህ በጋምቤላ የአባከስ ትምህርቱን መማር የምትፈልጉ ልጆች እዚህ ላይ ባለው ስልክ ቁጥር በመደወል የበለጠ መረጃ ማግኘት ትችላላችሁ። በስልኩ እየደወላችሁ የመመዝገቢያውን ቦታ መጠየቅ ትችላላችሁ።